ዝና ከእስር ቤት ከታሰረበት ቦታ አምልጧል ማለት ነው። ምክንያቱም ሞገስ የሉላን የጋብቻቸው ወረቀት እፈርምልሃለሁ ብሎ አንድ እጄን ፍታልኝ ብሎ እፈታለሁ ይፈርምልኛል ብሎ ሞገስ ፈቶ ካለበት ከታገተበት አምልጧል ማለት ነው። በጣም በሚያሳዝን ነገር እንግዲህ የእውነት ሞገስ ማገናዘብ አይችልም። እንዴት እንደዚህ ያደርጋል? ምክንያቱም እንደዛ የሚፈራው ሰውዬ እንዴት በወረቀት ፈርምልኝ ብሎ እንደዚህ አይነት ጣጣ ውስጥ ይወርቃል ማለት ነው። ዝና እንግዲህ መድብል ስንት ምሳሌን እንኳን መስዋዕት እያደረገ እንግዲህ እሱን በእስር ቤት አስሮ ሞገስ ደግሞ እንዲያመልጥ አድርጎታል ማለት ነው። በጣም በሚያሳዝን ነገር ውስጥ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ እላችኋለሁ። የምሳሌ ድራማ በጣም በሚያሳዝን እንግዲህ እለት በእለቱ አዲስ ነገር የሚያሳዝን ነገር አድርጎ ነው የመጣው። እንግዲህ ምንድን ነው ዛሬ ተፈጠረው ማለት ነው። ምሳሌን እንገላታለን አለበለዛ ዝናን የምትለቅ ከሆነ ልቀቅ፣ የማትለቅ ከሆነ ምሳሌን እንገላታለን እያሉ መድብልን እያስፈራሩ ይገኛል። መድብል ደግሞ በጣም በጭንቀት ውስጥ በሀዘን ውስጥ ይገኛል ማለት ነው። ምክንያቱም ምሳሌን ከለቀቀ ብሩክን አያገኝም። ደግሞ እሱን ለቆ ምሳሌን ራሱ በእጁ ለማስገባት ምንም ነገር ደግሞ የሚያውቀው ነገር የለም። ሁለተኛ ነገር ደግሞ መድብል ስለነሱ ሁሉ ነገር ሚስጥር አውቋል። ስለነሱ ሁሉ ነገር ያለውን ነገር ስላወቀ በጣም አስቸጋሪ ነው ማለት ነው። ይብን እንትናን ዝናን ቢለቅ ራሱ አይለቁትም ማለት ነው። ምክንያቱም እሱ የሚያውቀው ሚስጥር ብዙ ነገር ስላለ እሱን ማስወገድ ነው የሚፈልጉት ማለት ነው። እሱን ብቻ ሳይሆን ሞገስንም ሁላቸውንም በእያንዳንዳቸው ማለት ነው። ምክንያቱም ዝና የሚሰራው ስራ ሁሉ ነገር ስለሚታወቅ ማለት ነው። እንደዚህ አይነት ከባባድ ህገ ወጥ ስራ የሚሰሩ ስራ የሚያውቁት ሰዎችን አንደኛ ማስወገድ ወይ ሁለተኛ ነገር ደግሞ አብሮ እንዲሰሩ ማስደረግ ብቻ ነው ማለት ነው። እንደዚህ አይነት ከባድ ስራዎች ማለት ነው እና ቤተሰቦች በሚያሳዝን ነገር እንግዲህ ዝና ከታገተበት አምልጦ ሄዷል ማለት ነው። ሞገስ ደግሞ ያኔ ምን መሰላችሁ ሞገስ ዝናን እንለቀቀው ምሳሌ ትመለስ። ምክንያቱም ምሳሌ ሞገስ ብሩክ ሁሌም ለልጁ ነው ቅድሚያ የሚሰጠው፣ ሁሌም ለልጁ ነው የሚያስቀድሙ። ምሳሌ ማስመለጥ አለብን። ምሳሌ ማናስመለጥ ከሆነ ምንም ፋይዳ የለውም። ኢቨን እንኳን ብሩክን ቀስ ብለን እናስለቅቃለን እያለ ነበረ ማለት ነው። እንግዲህ መድብል አይሆንም፣ ምንም እኛ ብናረግም ከኛ ላይ አያርፉም። ምክንያቱም እኛ ሁሉ ነገር ሚስጥር ስለምናውቅ እኛን አይለቁንም። ስለዛን ያለን አማራጭ መድብል ዝናን ማሰር ነው። እነሱ ምሳሌን አይገሏትም እያለ ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ ቅድስትዬ በጣም እየተንከራተተች ትገኛለች ማለት ነው። የቤት ኪራይም የ2 ወር የቤት ኪራይ ደርሶባቸዋል። ምንም ብር እንኳን የላቸውም። ቤት ውስጥ የሚበላ የሚጠጣም ነገር የላትም ማለት ነው። የእውነቴን ነው የምላችሁ በጣም ቅድስትዬ እየተንከራተተች ይገኛል በምሳሌ የተነሳ ማለት ነው። በጣም እያለቀሰች ትገኛለች ማለት ነው። እንግዲህ ዛሬ መድብል መጥቶ የሚበላ ነገር ቤት ውስጥ የለም እንዴ ስላት የሚበላ እንኳን ሽሮ አለ፣ ሽሮ ከፈለክ ልስጥክ ብላ ትለዋለች ማለት ነው። ምንድነው እየተከፋሹ የጨነቀሽ ትመስያለሽ? ለምንድን ነው የማይጨነቀኝ? ምክንያቱም ምሳሌ ታግታለች። ቡሩክም ሁሌ ይመጣል እናስለቅቀዋለን ስትል ምንም ነገር ሳታረግ ቆየ። አሁንም ምሳሌን ይገሏታል ብላ ትላለች ማለት ነው። እና እኔ ምን ላድርግ አሁን? ዝናን የምንለቅ ከሆነ ምሳሌን የሚለቁልን አይምሰልሽ። ምክንያቱም ብሩክንም እንደዛውም ይዘዋቸዋል። ሁለቱንም ነው የያዙት ማለት ነው። ምክንያቱም ስለዛ ብሩክንም ያለበት ቦታ እስከሚናገር ድረስ ዝናን አንለቅም ብሎ ይላታል ማለት ነው። እንግዲህ እሷ ምን ልታረግ ይፈልገሽ ነው? ወይስ መድብልን ዝናን ለማስለቀቅ ፈልገሽ ነው ወይስ ለመጠቆም ፈልገሽ ነው? እስኪ ያለውን ነገር ንገሪኝ። ምንድነው በውስጥሽ የምታስቢው ሲላት አይ ምንም ያስበው ነገር የለም ብላ ትለዋለች ማለት ነው። እንግዲህ ቅድስት ዛሬ አሰናብታኝ፣ በቃ እኔ ወደ ቤተሰቦቼ መሄድ እፈልጋለሁ። ምክንያቱም እዚህ እኔ ቁጭ ያልኩት ለምሳሌ ብዬ ነው። እኔ እኮ ገጠር ቤተሰብ አለኝ ብላ ትላለች ማለት ነው። እንዴት ቅድስትዬ እስካሁን በደስታቸውን በክፏቸውን ጊዜ አብረሽ ሆነሽ
እንዴት ሄዳለሁ ብለሽ ትያለሽ ብሎ ይላታል ማለት ነው። እንዴት እንደዚህ ታስብልሽ? ታዲያ ምን ላድርግ? ጋሼ የለ ምሳሌ የለች ብቻችን እኮ ቀረን እያለ እያወራት ይገኛለች ማለት ነው። አይዞሽ ምሳሌ መመለሱ አይቀርም። እባክ መድብል ለአንዴ ለመጨረሻ ምሳሌን አስፈታት። ምሳሌን ካስለቀክ በኋላ እኔ ይዣት ወደ ገጠር ጠፋለሁ ትላለች ማለት ነው። አይ ቅድስት ገጠር ገባሽ የፈለገች ቦታ ብትሄጂ እነኚህ ሰዎች የሚላቀቁ ሰዎች አይደሉም፣ አይለቁንም። ምክንያቱም እነሱ መጥፋት አለባቸው። ስለዛ መልቀቅ የለብንም እያለ ይገኛል ማለት ነው። እንግዲህ ምንድነው ሞገስ ደግሞ የተፈጠረው ነገር? ሞገስ ወደ ሉላዬ ጋ ሄዶ ነበረ። ያው ሞገስ ምን አይነት ብርም የለው ቤት ውስጥ ምንም ነገር የላቸውም። ሞገስ እንግዲህ ግራ ገብቶታል። ያው ታውቃላችሁ አፍቶ ንብረቱ እንደታገተበት ማለት ነው። ሉላ እባክህ ይሄን ወረቀት አስፈርሙ። ምክንያቱም ይሄን ወረቀት ከፈረመ በኋላ ሀብትና ንብረቱን ማካፈል ይችላል፣ አለበለዚያ አያከፍለኝም። ምክንያቱም ያንተ ገንዘብም እያለቀ ነው፣ የኔ ገንዘብም እያለቀ ነው እና ምንም ነገር ገንዘብ ስለሌለ አስፈርምና ገንዘቡን ያለውን ሀብት ንብረቱን ልካፈል ብላ ትላለች ማለት ነው ሉላ። እሱም ደግሞ እኔ ሉላ ለገንዘብ ብዬ አይደለም የማስፈታው እኔ እንችን ብቻ በነፃነት ለማግኘት ፈልጌ ይላታል ማለት ነው። ግን እሺ ብሎ ይፈርም ይመስልሃል ትለዋለች ማለት ነው። ወደደም ጠላም ይፈርማታል። አለበለዛ ምንድን ነው ንገረኝ፣ አለበለዛ ግን ሽንት መሽኛውን እቀጠቅጥለታለሁ ወይንም እቆርጥለታለሁ አርፎ እንዲቀመጥ ይላታል ማለት ነው። እንግዲህ ሉላ ደግሞ እንዴት እንደዚህ ትላለህ? ይሄ ነገር እኮ በጣም አስቀያሚ መጥፎ ነገር ነው። በምንስ አሰብከው እንዴ ሞገስ? ምን ማለት ነው? ይሄ እኮ ኃጢአት ነው፣ ክፉ ነው ብላ ትለዋለች ማለት ነው። ታዲያ ምን ላድርግ? ግራ እኮ ስለገባኝ ነው። ይሄ ቆዳ ነው። አንተም በኋላ ችግር ውስጥ ወይ እስር ቤት ውስጥ ልትታሰር ትችላለህ። በዛ ላይ ደግሞ በእግዚአብሔር ዘንድ ኃጢአት ነው ብሎ ትለዋለች ማለት ነው። እሺ ላይ አንቺን የሚያስከፋና ከአንቺ የሚያርቀኝ ነገር ምንም ነገር ማድረግ አልችልም ይላታል ማለት ነው። እንግዲህ ነገ ማታ ላይ ሄጄ አስፈርመዋለሁ ብሎ ማለት ነው። በጣም በሚያሳዝነው ነገር እንግዲህ መድብል ባሌለበት ቦታ ሞገስ ወደ ዝና ሄዷል ማለት ነው እሱን ለማስፈረም። ግን ዝና ደግሞ እጅ ልቀቅልኝና ልፈርምልክ እያለ ይገኛል ማለት ነው። ምሳሌ ደግሞ እንግዲህ አጋቿ ተረት አውራልኝ ይላታል ማለት ነው። የምን ተረት ነው ስላት፣ ቅድስትዬ እኮ ተረት ሁሌ ታወራልኛለች ማታ ማታ፣ አንተም መልስልኝ ትለዋለች ማለት ነው። አውራልኝ ትለዋለች። እኔ ያላቅም እስኪ አንቺ ንገሪኝ እያላት ተረት እየነገረችው ይገኛል ማለት ነው። ለምንድን ነው ያገታችን? ለምንድን ነው ማትፈታኝ? እያለችው ትገኛለች ማለት ነው። እኛ እኮ አላገትንሽም፣ አንቺ ብቻ ታዛዥ መሆን አለብሽ። የምንሰጥሽን መብላት፣ የምንሰጥሽን መጠጣት አለብሽ፣ የምንለውን ነገር መስማት አለብሽ ይላታል ማለት ነው። ግን እኮ አጎቴ መድብል ከመጣ አይለቃችሁም፣ ወይንም ደግሞ አባቴ ከመጣ አይለቃችሁም። ብትለቀኝ ይሻላል ትለዋለች ማለት ነው። አይ አንለቅሽም ይላታል። አንቺም ከዚህ ቤት እንዳትውጪ፣ እኔም አባቴ ብሩክ ካልመጣና አጎቴ መድብል ካልመጣ ከዚህ ቤት አልወጣም፣ አንተም እንዳታስወጣኝ ይላታል ትለዋለች ማለት ነው። እሺ በቃ እንደዛ ከሆነ ይላታል ማለት ነው። እና ያው እስካሁን ድረስ ምንም ነገር ጉዳት በምሳሌ ላይ አላደረሰባትም። ምግብን በስነ ስርዓት እየሰጧት ነው። እንደውም አጋቹ የሆነ የውሃ ብጤ ነው። በነገራችን ላይ እንግዲህ ዛሬ እንትና ምንድን ነው የሆነችው ሲባል እንትና ሜላት እያቃጠሬ ትገኛለች ማለት ነው። ከዋናው ከዝና አሰሪ ሰውዬ ጋራ ማን ነው እንዴት ነው ዝም ያለው መድብል? ለምንድን ነው ያልፈለገው ይላታል ማለት ነው። እኔ ምን አውቃለሁ እንዴት ሳይፈልጋት እንደቀረ። እኔም እኮ በጣም ግርም ምን ያለኝ በፊት ስለ እሷ ነገር ከተወራ ቶሎ ብሎ ዝናን የሚፈታ መስሎ ነበረ። እስካሁን ምንም ነገር አልፈታውም ለማለት ነው። ሌላ ነገር ማን ነው ቤት ውስጥ የሚያሰጋቸው ነገር ብትያዝ ቶሎ ብሎ የሚለቁ ስል ቅድስት ነች አለ። ቅድስት ምንድናት? የቤት ሰራተኛ ብለውሽ ነው እንዴ ዝናን የሚለቀው? ምክንያቱም
ዝናን አይደለም ለቤት ሰራተኛ ቀርቶና ለህፃኗ ልጅም አልለቀቁትም። ለምሳሌ እንኳን አለቀቀም ስል እንዴት አድርጎ ነው ለሷ ለቃል ብለሽ የምታስቢው? እኔ መድብል እኔ ዝና እኔ ከመቼ ጀምሮ ከእንዳንቺ አይነት ሰዎች ጋር መስራት እንደጀመረ በጣም ነው የገረመኝ ይላታል ማለት ነው። ሌላ ሰው ማን ስለ ዝና የሚያውቀው ሰው አለ የታገደበት ቦታ ይላል ማለት ነው። ቅድስት ሞገስ እንደዚሁም ደግሞ ዳጣ የምትባላለች የታገተበት ቦታ ያውቃል እያለች እየጠቆመች ትገኛለች ማለት ነው። ያለውን ነገር ብቻ ለማንኛውም ነግርሻለሁ ይላታል ማለት ነው። እንግዲህ የፍራታ እየተንቀጠቀጠች እውነቴን ነው የምላችሁ ሽንቴ አመለጠኝ በፍራቻ ውስጥ ነች ያለችው ብለሽ በዩ ትላታለች ማለት ነው። በጣም ፈርታለች። ምክንያቱም እሷ ሁሉን ነገር ስለሚያውቅ በጣም በፍራቻ ውስጥ ይገኛለች ማለት ነው። እና ቤተሰቦች ለማንኛውም ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። ቴንኪው እግዚአብሔር ይስጥልኝ። ላይክ ሼር አድርጉኝ እላችኋለሁ። ባይ ባይ። ሰላማችሁ ሰላም